ሙዚቃ ፔሬድ በትዝታ የትዝታው ንጉስ መሐሙድ አህመድ ይህችን ሙድ ለጋሽ መሐሙድ አህመድ በስኬት ቀመር ውስጥ የአንድን ዋጋ ማግኘት ቀላል አይደለም። አንድ ካላሉ አንደኛ መባሉ ህልም ነው። የመሐሙድ ስኬት ሚስጥር ይሄ ነው። አንድ ብሎ ለመጀመር የኔታ ጋር መሄድ አላስፈለገውም ነበር። አንደኛ ለመሆን ከአንድ ጀመረ። ሊስትሮን አንስቶ ጫማ እያሳመረ ችግሩን አብሮ ጠረገ። መሐሙድ አህመድ በ933 ዓ.ም ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ብሎ በዘፈነላት ሸገር አዲስ አበባ መርካቶ አሜሪካ ግቢ አካባቢ ተወልዶ ያደገ ሲሆን የከተማ ውሃ መቅመሱ እንደ ነፍሱ ለሚወዳት ሙዚቃ መሳካት ትልቅ አቅም ፈጥሮለታል። መሐሙድ ከጉልበት ሥራ አንስቶ ወጥ ቤት ገብቶ መክሊቱን አግኝቶ ዘፋኝ እስኪሆን ድረስ ምግብ አብስሏል። እንጀራ እስኪወጣለት እንጀራ ጋግሯል። በእርግጥ ዝቅ ማለት ቀና ብሎ ለማየት ይመቻልና አሪዞና መሐሙድን ሰራው። አሪዞና ክለብ የመሐሙድ ዝና ከአሪዞና ነው የሚነሳው። አሪዞና ክለብ አንድ ግብፃዊ የመሐሙድ ጎረቤት ከሾፌሮች ሆቴል ባለቤት ጋር ያቋቋመው የወቅቱ ጉደኛ የምሽት መዝናኛ ክበብ ነው። አሪዞና ሲገነባ ወሬውም ጎረምሳው መሐሙድ ጆሮ ሲገባ እኩል ሆነ። በወቅቱ በእናቱ አማላጅነት በጉልበት ሰራተኝነት ተቀጥሮ ከአናጺዎች ጋር መዶሻ ከቀለም ቀቢዎች ጋር ብሩሽ እየጨበጠ ግድግዳ እያስጌጠ ወዲህ ወዲያ ሲል ልጁን የሚድር አባት ይመስል ነበር። የሰራው ቢሰላ ካልሰራው አንድ አለው የሚባልለት መሐሙድ አህመድ በ954 ዓ.ም አሪዞና የምሽት መዝናኛ ክበብ በይፋ ሥራ ሲጀምር የሥራ እድገት አግኝቶ ከጉልበት ሥራ ወደ ወጥ ቤት አመራ። አሪዞና ትልቅ ክበብ እንደመሆኑ መጠን በጊዜው እጅግ ስመጥር የነበሩትን የክቡር ዘበኛ ኦርኬስትራ አባላትን ዳጎስ ባለ ደሞዝ ያሰራ ስለነበረ የዘፈን ፍቅር ላደረበት መሐሙድ ምቹ አጋጣሚ ሆነለት። በዚህም ጥላሁን ገሰሰን፣ ተዘራ ኃይለ ሚካኤልን፣ ተፈራ ካሳንና እሳቱ ተሰማን የመታወቅ ዕድል አገኘ። እነ ጥልዬን በቅርበት መመልከት የቶምቦላ ጃክፖት እንደማግኘት ነበር። መሐሙድ ዕድለኛ ነው። ስኬቱ የጀመረው ከዚህ ነው ማለት ይቻላል። መሐሙድ በዘፈን እንደሚነግስ ቀድሞ የሚያውቅ ይመስል የሕይወቱን አቅጣጫ መስመር የሚያስይዝ አንድ ክስተት ክበቡን አንኳኩቶ ሰተት አለ። መድኃኔዓለም ትምህርት ቤት አካባቢ የሚገኘው አሪዞና ምሽት ክበብ ከዚህ ቀደም አጋጥሞት በማያውቅ ሁኔታ ምሽቱ ደበዘዘ። በዘፋኝ ድርቅ ተመታ። የክቡር ዘበኛ ኦርኬስትራ አባላት ተጠራርገው ለሥራ ድሬዳዋ ገብተዋል። ታዲያ እነ ጥሌን ለመመልከት ወንበር የያዙት ደንበኞች ማግሮምረም ጀመሩ። ይገርማል በጣም። እኛ እኮ ገንዘባችንን የከፈልነው እነ ጥላውን ይኖራሉ ብለን ነው፣ ካልሆነ ብራችንን መልሱ እያሉ ለጸብ መጋበዝ ያዙ። ያለ ዋና አቀንቃኞቹ ዝምታ ያረበበበት የሚመስለው የአሪዞና ክበብ መድረክ በመሳሪያ የተቀነባበሩ ሙዚቃዎችን የሚጫወቱ የባንድ አባላትን ፊት ለፊት ቢያጋፍጥም ታዳሚውን አላረካም። ባንዱ አልጠላሽም ከቶ የተሰኘውን የተፈራ ካሳ ሙዚቃ እያንቆረቆረ ነው። ትኩረት የሰጠው ግን አልነበረም። ይህንን ያስተዋለው መሐሙድ ድንገት ከማዕድ ቤት ወጥቶ ወደ ባንዱ አምርቶ ፈቃደኛ ከሆናችሁ እኔ መሸፈን እችላለሁ አላቸው። ከባዶ ይሻላል በሚል ስሜት እንዲገባ ምልክት ሰጡት። ጊዜ ቢያሳየኝም ጥፋትሽን አጉልቶ እኔ እንዳንቺ አልሆንም አልጠላሽም ከቶ እያለ ወፍራም ድምፁን ሲለቀው ፉጨትና ጭብጨባ ተከተለው። የሕይወቱ ጥሪ ሙዚቃ ናትና ይህም አለ ለካ የተሰኘውን የተዘራ ኃይለ ሚካኤልን ሙዚቃ አስከትሎ ተጫወተ። አሪዞና ክበብ ይደገም ፒስ በሚሉ ደንበኞች ተናወጠ። ይህንን ታምር ቆሞ የተመለከቱት የአሪዞና ባለቤት ዝምታን አልመረጡም። ለጭንቅ ቀን ወዳጃቸው ሙሉ ልብስ ገዝተው በማግስቱ አበረከቱለት። ከተወሰኑ ቀናት በኋላ ድሬዳዋ ለሥራ ያቀኑት የክቡር ዘበኛ ኦርኬስትራ አባላት ሲመለሱ አስተናጋጃቸው ከነ ሙሉ ልብሱ መድረክ ላይ ነግሶ በድንቅ ብቃት ሲያቀነቅን ተመለከቱት። ወጣቱ መሐሙድ የዋዛ አልነበረም። ስሜቱ ከመዝፈን ጉጉቱ ጋር ተደምሮ በአዲስ ጉልበት ይለዋል። እነ ጥሌ በግርምት ደርቀው ቀርተዋል። በኋላ በግሩም አጫወቱ የተማረኩት የቤቱ አቀንቃኞች የክቡር ዘበኛ ኦርኬስትራ የሙዚቃ ግጥሞችን የያዘውን ደብተር አበርክተውለት እንዲያጠናቸውና አብሯቸው እንዲጫወት ፍቃድ ሰጡት። መሐሙድ በአሪዞና ስመ ገናና ሆነ። ይሄ በእንዲህ ያለ በወርሃ ታኅሳስ 1955 ዓ.ም የፊደል ሰራዊት ልዩ የገንዘብ ማሰባሰቢያ የሙዚቃ ዝግጅት በሸገር ተደገሰ።
ሁሉም ወታደራዊ የሙዚቃ ክፍሎች በሚሳተፉበት በዚህ ታሪካዊ መድረክ ላይ አንድ ጥቁር እንግዳ ፍጹም ባልተለመደ ሁኔታ በአደባባይ በሕዝብ ፊት ሊፈተን ከጀርባ እንደ ቦክሰኛ እያሟሟቀ ነው። ይህ ፈተና ዝም ብሎ ፈተና አይደለም። ታላቁን የክቡር ዘበኛ ኦርኬስትራን ለመቀላቀል የሚደረግ ትንንቅ እንጂ። ዝነኛው የመድረክ አጋፋሪ መቶ አለቃ ገዛኸኝ ደስታ ዛሬ አንድ ልጅ እናስተዋውቃቸዋለን፣ ልጁ ምናልባት የጥላሁን ገሰሰ ደቀ መዝሙር ይሆናል የሚል እምነት አለን፣ ይሁን ካላችሁ ይቀጥላል ብሎ መድረኩን ለወጣቱ ማህሙድ አስረከበ። ካንቺ በቀር ሌላ በሞት አልመኝም፣ ግን እስካሁን ድረስ አላወቅሽልኝም፣ ሰላምን ለማግኘት አጥብቄ ብመኝም ታበሳጭኛለሽ አላወቅሽልኝም እያለ የሚያውቀውን ዜማ በማራኪ አቀራረብ አንቆረቆረው። ከአሪዞና የቀጠለ ሌላ ደማቅ ጭብጨባ፣ ፉጨት በፉጨት የአድናቆት ጋጋታ ጎረፈለት። ማህሙድ ገና ከመድረክ ሳይወርድ በሕዝብ አቀባበል ብቻ ፈተናው እንዳለፈ እርግጠኛ ሆነ። በሕዝብ ፊት ተፈትነ ካለፍክ ትቀጠራለህ ያሉትን ሻለቃ ግርማ አድጎን ከመድረክ ወርዶ ሲመለከታቸው ፊታቸው በደስታ ተውጧል። በቃ ደሞዝ ተቆርጧል አይነት ነበር። ማህሙድ አህመድ ታኅሳስ 15 ቀን 1955 ዓ.ም የክቡር ዘበኛ ኦርኬስትራን በ60 ብር ደሞዝ በሲቪልነት ተቀላቀለ። ከዛማ ዓለም 9 ሆነ። ማህሙድ አህመድ ቢላ ያስጣለውን ሙዚቃ እየተጫወተ ሕዝቡን እያስደሰተ በክቡር ዘበኛ ኦርኬስትራ ለ11 ዓመታት አገለገለ። ከዚያ በወር የሚከፈለው 250 ብር ለእርሱና ለቤተሰቦቹ በቂ ባለመሆኑ ምክንያት ክቡር ዘበኛ ኦርኬስትራን ለቆ ራስ ሆቴል አይቤክስ ባንድን ተቀላቀለ። ትዝታ ንጉሥ አርጋ ሾመዋለች፣ ቆባን ከፍ አድርጋ እጅ ተነሳለች ተብሎ ስንኝ የተቋጠረለት ማህሙድ አህመድ አይቤክስን ከተቀላቀለ በኋላ የተለመደውን የሙዚቃ አካሄድ ቀይሯል እየተባለ ይሞካሻል። መቼም ማህሙድና አይቤክስ በኢትዮጵያ ሙዚቃ ውስጥ ምን እንደፈጠሩ እናውቃለን። 1960ዎቹ ማብቂያ የጥምረቱ ወርቃማ ዘመን ነበር። እረ መላመላ መቼ ነው አታውሩልኝ ሌላ፣ ኦሆሆይ ገዳማይ፣ አሆሆ ገዳማይ፣ ስደተኛ ነኝ፣ ሳምራይ፣ እንዴት ነሽ ገዳም እና አሸወይና የመሳሰሉትን ሙዚቃዎች ስንሰማ አይቤክስ ለማህሙድ አህመድ የስኬት ሀዲድ እንደነበረ እንገነዘባለን። በብሔራዊ የእድገት በህብረት የእውቀትና የሥራ ዘመቻ ወቅት አታውሩልኝ ሌላ የተሰኘውን ሙዚቃ በመጫወቱ ጥርስ ተነክሶበት የነበረው ጋሽ ማህሙድ ከቬነስ ባንድ ከዳህላክና ከሮሃ ባንድ ጋር በመጣመር ለቁጥር የሚታክቱ በርካታ አልበሞችን አስቀርጾ ለአድማጭ ያደረሰ ሲሆን በፈረንሳዩ ሚስተር ፍራንሲስ ፋልሴቶ መንገድ መሪነት የኢትዮጵያ ሙዚቃ በዓለም አቀፍ መድረክ በማስተዋወቅ በኩል ጉልህ ሚና ተጫውቷል። ማህሙድ የቢቢሲ ሬዲዮ ዓለም አቀፍ ሙዚቃ ሰው የሚለውን ታላቅ የክብር ሽልማትን ጨምሮ ከጎንደር ዩኒቨርሲቲ የክብር ዶክትሬት ዲግሪ፣ በርካታ ዋንጫዎችን፣ ሜዳሊያዎችንና የምስክር ወረቀቶችን በመሰብሰብ ከሀገራችን አቀንቃኞች ተርታ የአንበሳውን ድርሻ ይዛል። ይህችን ሙድ ለጋሽ ማህሙድ አልማዝ ከምትናፍቂኝ ማህሙድ ጋር ጠብቂኝ። የትዝታው ንጉሥ ማህሙድ አህመድ። የሙዚቃ ፔሬድ በትዝታ